ልገባ ነው። ሾንም ትልቋንም ባለቤቴንም ጥዬ ነው የሚሄደው። በጣም አርፍጄ ነበር የገባሁት። እንዳታለቅሽ ዛሬ ሳምንት በጣም እያዘንኩ ነበር። በቃ እያለቀስኩ ነበር። ሰዎች ምን ሆነሽ ነው እያሉኝ ሲሄድ በጣም በደስታ ፎቶ እነሳለሁ። በጣም በቃ ሰርፕራይዝ ሆኜ ነበር የሚሄደው ማለት ነው። ዛሬ ግን በጣም ከፍቶኝ ነበር። ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሂዊ ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ወደ ኢትዮጵያ ልገባ ነው። እንግዲህ ያው ብቻዬን ነው የምሄደው። ያው እንዴት ናት ልጅሽ ማለታቸው አይቀርም። ትንሿንም ትልቋንም ባለቤቴንም ጥዬ ነው የምሄደው። በጣም ጉዳይ ገጥሞኝ ነው። ያው በሰላም ነው። ሰላም ሆኖ ግን ጉዳዩ ግዴታ መሄድ ስላለብኝ መሄድ ስለነበረብኝ ነው ይሄንን ትኬት የቆረጥኩት ማለት ነው። በሻርጃ ነው የሚሄደው። ዛሬ ነው የሚሄደው። የዛሬን ሁሉ አሳያቸዋለሁ። በትንሹ ደግሞ ሻንጣዎች እንዴት እንዳስተካከልኩ አሳያቸዋለሁ። በጣም ማመሰግነው። ላይክ፣ ሼር፣ ሰብስክራይብ ያጋችሁ አብራችን ቆዩ። እዚህ ጋር የቀረኝ ዕቃ ነበር። እሷን ተሸክሜ ጉዞ ወደ ኢትዮጵያ ኤርፖርት ገብቻለሁ። በጣም አርፍጄ ነበር የገባሁት፣ ግን ለትንሽ ተርፍ ያለው ማለት ነው። ግን አሁን እሺ እንደኔ ሆነሽ ቤተሰብሽን ተንከባከብሽ፣ እንዳታለቅሽ። ቻው ካፈ Hallelujah. Mati. My. የዛሬ ሳምንት ያሉት ማለት እነሱን ተሰናብቼ እንግዲህ ሩጫ ጀመርኩላቸዋለሁ። በጣም እያዘንኩ ነበር። በቃ እያለቀስኩ ነበር። ሰዎች ምን ሆነሽ ነው እያሉኝ እዚህ ጋር በስንት መከራ ደረስኩ ማለት ነው። በሰዓቱ በጣም ረፍዷል እንዳልነገርኳችሁ ማለት ነው። ተመስገን ትኬት ፕሌኑም አላመለጠኝም። ገባው ግን በጣም በቃ ውስጤ በጣም ተረብሾ ነበር። ሌላ ቀን ታውቃላችሁ ሲሄድ በጣም በደስታ ፎቶ እነሳለሁ። በጣም በቃ ሰርፕራይዝ ሆኜ ነበር የሚሄደው ማለት ነው። ዛሬ ግን በጣም ከፍቶኝ ነበር። እውነት ለመናገር ትልቋ ችግር የለውም። ትልቋ ራሷን እንደፈለገች መቆጣጠር ትችላለች። ትንሿ ታሳዝናለች። ገና 9 ወሯ ነው። ያው ባለቤቴ ቢንከባከባትም እናት ነኝና እንደ እናት በጣም አዝኜ ነበር። ብዙ እናቶች ልጆቻቸውን ጥለው ወደ ተለያዩ ሀገራት ይሰደዳሉ። በጣም ይከብዳል ማለት እኔም አኪያም በ3 ዓመቷ ነበር ጥያት ወደ ዱባይ የመጣሁት። በዛ ሰዓት ምንም አልተሰማኝም ነበር። ምክንያቱም እኔ ሄጄ ቤተሰቦቼ ለመለወጥ ነበር እንትኔ እና አሁን ግን እቺ ሁለተኛው ልጄ እኔ ስላሳደግኳት መሰለኝ ለምን አኪያን ብዙ ጊዜ እኔ አይደለም መንከባከባት የነበረው ማለት ስራ ወጣለው መጣለው ኢትዮጵያ ያለው ማለት ነው። እና ብዙ ጊዜ ከአያቷ ጋር ነበር የምታሳልፈው። ለዛም ይመስለኛል እንትን አላለኝም ነበር። በቃ እኔ ተለውጬ መጥቼ ከልጄ ጋር መኖር ነው ሐሳቤ ማለት ነውና ያሁኗ ግን በጣም እኔው ጋር ስለሆነች በጣም ከብዶኝ ነበር። ኢትዮጵያ ደርሻለሁ። በጣም ያምራል ኤርፖርቱ። ከእንደዛሬ ዓመት አይደለም። በጣም ለውጥ አለው። ደስ ይላል ውበቱ ምናምን ውስጡ በጣም ንጽት ያለ ነው። በቃ ዱባይ ያላችሁ ነው የምትመስሉት። እና የሀገራችን ብዙ ስዕሎች አሉ ባህላችንን የሚገልጽ ማለት ነው። በጣም ተጀባብኜ ነው የሄድኩት። ግን ብርዱ እንደፈራሁት አይደለም። ሸራ ጫማ፣ ጃኬት፣ ቀሚስ ላይ ምናምን አድርጌ ነው የሄድኩት። ግን እንደፈራሁት አይደለም። እዩት፣ አያምርም? በጣም ነው የሚያምረው ኤርፖርቱ ማለት ነው። ተቀላቀልኩ። ሻንጣዬ ትዝ ይላችሁ እንደሆነ ከዛሬ 2 ዓመት ምናምን አካባቢ ከቴዲ ጋር በኬንያ ነበር ትራንዚት መጥቼ ሻንጣዬም ሙሉ ለሙሉ አልመጣም ነበር። አሁን ግን ወዲያውን ያገኘሁት ተመስገን በሰላም ኢትዮጵያ ገብቻለሁ። ቤተሰቦቼም ውጪ እንደሆኑ ነገሩኝ። ተገናኝተን በሰላም ጉዞ ወደ ቤት